ጤና ይስጥልን እንደምን አላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። ከሲሪንቃ የግብርና ምርምር ማዕከልና ከወልዲያ ዩኒቨርሲቲ ያገኟቸው የተሻሻሉ የሰብል ዘሮችን በመጠቀም አርሶ አደሮች የተሻለ ምርት እያገኙ መሆናቸውን የሰሜን ወሎ ዞን ግብርና መምሪያ አስታወቀ። በዘር ብዜት ሂደት ላይ የሚታዩ ክፍተቶችን ለመደገፍ የፍትህና የአጋር አካላት ቅንጅታዊ አሰራር ተጠናክሮ መቀጠል እንዳለበት መምሪያው አሳስቧል። መረጃውን ያደረሰን የሰሜን ወሎ ዞን የመንግስት ኮሙኒኬሽን መምሪያ ነው። ካሳሁን ኃይለሚካኤል ያቀርበዋል። አርሶ አደሩ ወርቄ ቢምር በሰሜን ወሎ ዞን ዋድላ ወረዳ ነዋሪ ናቸው። ከዚህ ቀደም ጥራቱን የጠበቀ ምርጥ ዘር ባለማግኘታቸው አነስተኛ ምርት ያገኙ እንደነበር ያስታውሳሉ። አሁን ላይ የተጀመረው የተቀናጀ አሰራር የእርሳቸውንና የሌሎች አርሶ አደሮችን የዘር እጥረት ችግር በዘላቂነት በመፍታት የተሻለ ምርት እያገኙ መሆናቸውን ይናገራሉ። ምርጥ ዘርን ባለመጠቀም ምርት መቀነስ ላይ በጣም ሰፊ የሆነ እንትን ነው እየታየ ያለው። አሁን ላይ ግን ዘር ብዜት አማካይ ተደርጎ ምርጥ ዘርን በመጠቀም ምርትን በጥፍ የመጨመር እንትን ታይቷል። ለምሳሌ አሁን እኔ ከአንድ ጥማድ ምርጥ ዘርን ተጠቅሜ ከ16 እስከ 17 ኬሻ በላይ ድረስ የተመረተበት አጋጣሚ አለ። በ2018-19 የምርት ዘመን በ420 ሄክታር መሬት ላይ የዘር ብዜት ስራ በማከናወን 10,000 ኩንታል ምርጥ ዘር ለማምረት ታቅዶ እየተሰራ መሆኑን የተናገሩት የዞኑ ግብርና መምሪያ ኃላፊ ተገኛ ባተ ናቸው። የዘር ብዜት ስራን በራሳችን በዞን አቅም የብዜት ስራን ሰርተን ቢያንስ የዞናችንን የዘር ጥያቄ በሚገባ አምርተን ራሳችንን መሸፈን ነው። ከዛም አልፎ ለሌሎች ማቅረብ ነው እና ዋናው ዓላማው እንደ ዞን ኦልሞስት ከ400 ሄክታር በላይ አሁን በዚህ ዓመት ለዚህ ለብዜት ስራ ብቻ እናለማል ብለን ነው የምናስበው። ከዚህ ሄክታር እንግዲህ አሁን የመነሻ ያስቀመጥነው ከ10,000 ኩንታል በላይ ምርትን ሰበስባል ብለን ነው ያሰብነው። ስለዚህ ይሄንን መነሻ እናስቀምጥ እንጂ የመስራች ዘሮችን ምቹ ሁኔታዎችን እያመቻችን ከዚህ በላይ በስፋት የዘር ብዜት ስራን ለመስራት መመካከሪያ መድረክ የነበረበት ውሎ እንደነበር እሱ መግለጽ ነው የምፈልገው። የሰሜን ወሎ ዞን ግብርና መምሪያ የሰብል ዘር ብዜት ባለሙያ ዮርዳኖስ መስፍን የተሻሻለ ዘር በመጠቀም ምርትን እስከ 50% ማሳደግ ይቻላል ብለዋል። የሲሪንቃ ግብርና ምርምር ማዕከልና የወልዲያ ዩኒቨርሲቲ የተሻሻሉ የዘር ብዜቶችን እያቀረቡላቸው መሆኑንም ተናግረዋል። ዘር ሌሎቹ አግሮኖሚክ ፕራክቲሶች ሌሎቹ ግብአቶች እንዳሉ ሆነው ዘር ግን በምርት ላይ እስከ 50% ድረስ ጭማሪ ያመጣል ማለት ነው። ሲሪንቃ ግብርና ምርምር ማዕከል ወልዲያ ዩኒቨርሲቲ ማጠገባችን አለ። ከነሱ ጋር በመሆን የተሻሻሉ ዘሮችን እያቀረበልን የዘር ብዜት ስራችንን በዚህ 2-3 ዓመት የተሻለ ስራ እየሰራን ያለ ነው ማለት ነው። የዞኑ ህብረት ስራ ማህበር ተጠሪ ጽህፈት ቤት ኃላፊ ሀብታሙ ባቡ በዞኑ 11 የዘር አምራች ህብረት ስራ ማህበራትን በማጠናከር የዘር አቅርቦት እጥረትን ለመፍታት እየተሰራ ነው ብለዋል። ከሰብል ምርት ጭማሪ ጋር ተያይዞ ዘር አምራች ህብረት ስራ ማህበራቶች እንዲጠናከሩ ለማድረግና በሰሜን ወሎ ዞን ያለውን ከዘር አቅርቦት ጋር ያሉ ችግሮችን ለመፍታት እነዚህ 11 የዘር አምራች ህብረት ስራ ማህበራቶች በ6 ወረዳዎች የተቋቋሙትን ለማጠናከርና ጥራት ያለው ዘር በወቅት እንዲሰበስቡ ለማድረግ ነው። በዘር ብዜት ሂደት ላይ የሚታዩ ክፍተቶችን በህጋዊና በቴክኒክ አሰራር ለመደገፍ የፍትህና የአጋር አካላት ቅንጅታዊ አሰራር ተጠናክሮ መቀጠል እንዳለበት ኃላፊው አሳስበዋል። ባህላዊ የእርቅ ስርዓቶቻችን ፍትህን ለማስፈን ከፍተኛ ሚና ያላቸው በመሆኑ አተገባበራቸውን ለማዘመን እየሰራው ነው አለ የአማራ ክልል ጠቅላይ ፍርድ ቤት። የኢትዮጵያ ሰብአዊ መብት ድርጅቶች ህብረትና የአማራ ክልል ጠቅላይ ፍርድ ቤት በጋራ በመሆን የባህል ፍርድ ቤቶችን ለማጠናከር ለሀገር ሽማግሌዎች ስልጠና ሰጥተዋል። መስዑድ ጀማል ተጨማሪ ዘገባ አለው። የኢትዮጵያ ሰብአዊ መብት ድርጅቶች ህብረትና የአማራ ክልል ጠቅላይ ፍርድ ቤት በጋራ በመሆን የባህል ፍርድ ቤቶችን ለማጠናከር ከተለያዩ ዞኖችና ከተማ አስተዳደሮች ለተውጣጡ የሀገር ሽማግሌዎች በደሴ ከተማ ስልጠና ሰጥተዋል። አሚኮ ያነጋገራቸው የስልጠናው ተሳታፊ የሀገር ሽማግሌዎች የባህላዊ ፍርድ ቤቶች በአግባቡ መደራጀት ለህብረተሰቡ ዘርፈ ብዙ ጥቅም እንዳለው አንስተዋል። የሽምግልና ስርዓቱ መቼም በየአካባቢው እንደየአካባቢው ባህል እንደየአካባቢው ስርዓት እየተካሄደ የኖረ ነው። በየግሉ በየጎጡ ባለው ልማድ መሰረት ሲካሄድ የኖረ ነው። አሁን ደግሞ በተደራጀ መልኩ አሁን ያሁኑ ለየት የሚያደርገው በተደራጀ መልኩ መሆኑ ነው።
እና በዚህ የባህላዊ ፍርድ ቤት ብዙ ችግሮች ይወገዳሉ። ሰዎች ለክርክር የሚያወጡት ከባድ ገንዘብ አለ፣ ከዚያ ይድናሉ። እንደገና ከመልልስ ከትራንስፖርት ከመጉላላት ይድናሉ። ፍርድ ቤቱ መደራጀቱ ወይም መቋቋሙ መንግስትም ሆነ ፍርድ ቤቱ አስቦበት ነው። ምክንያቱም ትንሽ ነገር ነው ወደ ፍርድ ቤት የሚሄደው ወደ ፍርድ ሸንጎ የሚሄደው። ይሄ ነገር ግን በሽማግሌ ከሆነ በሶስትና በሁለት ሰዎች የሚፈታ ስለሆነ ቁጭ ብሎ መሬት ላይ አንተ ተው አንቺ ተው ተብሎ ማሳረቅ ይቻላል። አገራችን ቀደም ሲል ይሄ ዘመን ሳይደርስ በፊት ደም ያስታርቁ ነበር። አሁን ደግሞ ስልጣኔ እንደውም ገደብ ተሰጥቶት ከዚህ እንዳታልፍ በዚህ አስተዳደር በዚህ ዳኝ ተብሎ የተሰጠው ገደብ ያለው ነገር ስለሆነ በዚህ የበለጠ ባህሉን አዳብሮ ያጠናክሮ የፊቱንም ሳይረሳ የዘመዶቻችን የአባቶቻችን ውለታቸውን ሳንረሳ ከልሰ ነው ሄርን ማለት ነውና ዳኝነቱንም ስራ ያቃልላል፣ ህብረተሰቡንም ከውጭ ያድናል። የደቡብ ወሎ ዞን ከፍተኛ ፍርድ ቤት ፕሬዝዳንት ትዕግስት ዳኛቸው በዞኑ ባህላዊ ፍርድ ቤቶችን በአጭር ጊዜ ውስጥ ወደ ስራ በማስገባት ክርክሮች በእነዚሁ ተቋማት በመታየታቸው አበረታች ውጤቶች መመዝገባቸውን ጠቁመዋል። እንደ ደቡብ ወሎ ከ200 በላይ ክርክሮች በባህላዊ ፍርድ ቤቶቻችን ታይተዋል። እንግዲህ ወደ አማሬቁና አባጋር ብለን እንደ ክልል ወደ 15 የሚሆኑ የግጭት መፍቻ ስርዓቶችን ክልሉ እውቅና ሰጥቷል። አንዱ ሽማግሌ ነው። በደቡብ ወሎ ውስጥ ካሉት ከተለመዱት ማህበረሰቡ ከሚዳኝባቸው ስርዓቶች ውስጥ ወደ 3 በላይ የሚሆኑ እውቅና አግኝተዋል። የነበረና የቆየ ስለነበረ ብቻ ከ200 በላይ መዝገቦችን የማከራከር ስራ ሰርቷል። የኢትዮጵያ ሰብአዊ መብቶች ህብረትን ወክለው የተገኙት አቶ አክሊሉ አደራጀው የሀገር ሽማግሌዎች የማህበረሰቡ ተወካይ በመሆናቸው ለፍትህ መስፈን፣ ለሰብአዊ መብት መከበርና ለዘላቂ እርቅ ሚናቸው የላቀ በመሆኑ በቅንጅት እየሰራ እንገኛለን ብለዋል። የሀገር በቀል የፍትህ ስርዓቶች፣ የሀገር በቀል የእርቅ ስርዓቶች እንዲሁ አካባቢያዊ ችግሮችን ወይም ደግሞ በማህበረሰብ ውስጥ ያሉ ችግሮችን ጥሎችን እንዲሁም ደግሞ የፍትህ ጥያቄዎችን ከመመለስ ባለፈ በሀገራዊ በአካባቢያዊና በክልላዊ የፍትህ ሂደት ውስጥ እናንተ ለፍትህ መስፈን፣ ለሰብአዊ መብት መከበር እንዲሁም ደግሞ ለዘላቂ እርቅና ሰላም ትልቅ አስተዋጽኦ አላችሁ። በአማራ ክልል ጠቅላይ ፍርድ ቤት የባህል ፍርድ ቤቶች አማካሪ ምክር ቤት ጽህፈት ቤት ኃላፊ ኢማም ሰይድ በበኩላቸው ባህላዊ የእርቅ ስርዓቶቻችን ለረጅም ጊዜ አሰራር ሳይወጣላቸው መቆየቱን አስታውሰው ይህንን ለማሻሻል ሰፊ ጥናት ተደርጎ ወደ ስራ ተገብቷል ነው ያሉት። አስቻይ ሁኔታ ባለባቸው ቀበሌዎች የባህል ፍርድ ቤት ሽማግሌዎችን ማስመረጥና ወደ ስራ ማስገባት ነው። በዚህም ወደ 1300 አካባቢ ቀበሌዎች ላይ አሁን ምርጫ ተከናውኗል። ከ6000 በላይ ሽማግሌዎች ተመርጠዋል ክልል አቀፍ። ከነዚህ መካከል 590 አካባቢ የሚሆኑ ሴቶች ሽማግሌዎች ናቸው ያሉንና የሴቶች ተሳትፎ ወደ ሽምግልና የመምጣት እንትኑ ሰፊ የነበረበት ማህበረሰቡ በራሱ ጊዜ ያመጣው ነው። እነዚህን ሽማግሌዎች ስልጠና ከሰጠን በኋላ ወደ ስራ ሲገቡ በአካባቢ የሚገኙ ብዙ ችግሮችን የመደበኛ ፍርድ ቤት ያልፈታቸውንና ረጅም ጊዜ ሲንከባለሉ የነበሩ ችግሮችን ጭምር ይፈቱልናል ብለን ተስፋ እናደርጋለን። ከሰቆጣ ቃል ኪዳን ፕሮግራም ጋር በመተባበር ለአጥቢና ነፍሰ ጡር እናቶች የዶሮና የመኖ ድጋፍ ማድረጉን በኦሮሞ ብሔረሰብ አስተዳደር የጅሌ ጥሞጋ ወረዳ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ገለጸ። ልጆቻቸው ጤነኛና አምራች ዜጋ ሆነው እንዲያድጉ እንደሚያግዛቸው በወረዳው የዶሮ ድጋፍ የተደረገላቸው እናቶች ተናግረዋል። መረጃውን ያደረሰን የወረዳው የመንግስት ኮሙኒኬሽን ነው። ኢማም ኢብራሂም እንደሚከተለው ያቀርበዋል። በተደረገላቸው የዶሮ ድጋፍ ራሳቸውንና ልጆቻቸውን መመገብ መቻላቸውን በኦሮሞ ብሔረሰብ አስተዳደር ጅሌ ጥሙጋ ወረዳ ድጋፍ የተደረገላቸው እናቶች ተናግረዋል። እናቶች ልጆቻቸው ጤነኛና አምራች ዜጋ ሆነው እንዲያድጉ ወረዳው ላደረገላቸው ድጋፍ ምስጋና አቅርበዋል። ስሜ ጤባስ በእናት ነፍሰ ጡሮች ያው በዶሮ ድጋፍ ሰጥተውናል። በጣም ደስ ብሎናል እና እናመሰግናለን። 12 ዶሮ ተሰጥተናል። 33 ኪሎ ፍርሽካ ተሰጥተናል። ሶፊያ ከበደ የሚባለው 12 ዶሮ ተሰጥቻለሁ በአጥቢ እና አሁንም ቢጨመር ግዳፍ ያደርግልን በጣም ደስ ይለኛል እና ፍርክሻም ተሰጥተናል። ለኛም ደግሞ ለህፃናትም ደግሞ ያሳድገን በእንቁላል ልጆቻችንን ተንከባክበን ለውጥ እንድናሳይ
ያው እየረዱ ነው። ከሰቆጣ ቃል ኪዳን ፕሮግራም ጋር በመተባበር ከ720 ሺህ ብር በላይ ወጪ በማድረግ ለ62 አጥቢና ነፍሰ ጡር እናቶች ለእያንዳንዳቸው 12 ዶሮና 33 ኪሎ ግራም የዶሮ መኖ ድጋፍ ማድረጋቸውን የወረዳው እንስሳትና ዓሳ ሀብት ልማት ጽሕፈት ቤት የተዋጽኦ ባለሙያ አይናለም ተስፋዬ ተናግረዋል። የተጀመረውን በጎ ተግባር በሌሎች ቀበሌዎች ተመሳሳይ ችግር ላለባቸው ነፍሰ ጡርና አጥቢ እናቶች ተደራሽ ለማድረግ እየተሰራ መሆኑንም አክለዋል። ከሰቆጣ ቃል ኪዳን ፕሮጀክት ጋር በመተባበር ወረዳችን የሚገኙ ወደ 4 ቀበሌዎች ነፍሰ ጡርና አጥቢ እናቶች የሆኑትን ተጠቃሚ ለማድረግ እየሰራ መሆኑን ነው። በዚሁ መሰረት ለዶሮ ግዢ ወደ 520 ሺህ ለመኖ ግዢ ደግሞ ወደ 200 ሺህ አጠቃላይ ወደ 720 ሺህ ብር ወጪ በማድረግ ተጠቃሚ እያደረግን ነው። በዚህ መሰረት ወደ 62 እናቶች ናቸው ተጠቃሚ የሆኑት። አንድ እናት 12 ዶሮና 33 ኪሎ ግራም የሚሆን መኖ ነው የሚደርሳቸው። በዚሁም ፕሮጀክቱም መስሪያ ቤቱም አንድ ላይ በመተባበር ተጠቃሚ ያደረግን ሁሉም ቀበሌዎች ላይ እየሰጠን ነው የምንገኘው። እናቶች የተሰጣቸውን ዶሮ ለታለመለት ዓላማ ብቻ እንዲያውሉም ባለሙያው አሳስበዋል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ደጀን አምባቸው ነበርኩ። ጤና ይስጥልን።